ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ጥሩ እንቅልፍ ለማግኘት ምን አይነት ምግቦች መመገብ ይኖርብናል? ለእንቅልፎች ችግር በርካታ ምክንያቶች እንደ መንስኤ ይነሳሉ። ምግብና የአመጋገብ ስርዓት ግን ከእንቅልፍ ጋር ያላቸው ቁርኝነት ልብ የተባለ አይመስልም። ምናልባት ብዙዎች የምናውቀው ጠግበን ከተመገብን በኋላ መተኛት አሊያም ወደ መኝታ ከመሄዳችን በፊት የሚያነቃቁ መጠጦችን መውሰድ እንቅልፍ ሊነሳ እንደሚችል ሊሆን ይችላል። ነገር ግን ለጥሩ እንቅልፍ ሊረዱ የሚችሉ ምግቦች እንዳሉ ምን ያህሎች እናውቃለን? ጥናቶች በይዘታቸው የተመረጡ ምግቦችና የአመጋገብ ስርዓታችን የእንቅልፍ ህይወታችን ላይ አስተዋጽኦ አላቸው ይላሉ። በአመጋገባችን የተወሰኑ ምግቦች አሊያም በማንቃት የሚታወቁና ካፌን የተባለው ንጥረ ነገር ያላቸውን መጠጦች በመተው የእንቅልፋችን ጥራት ማሻሻል ይቻላል። ሆኖም እነዚህ ምግቦች መጠጦች በመተው ብቻ ሳይሆን በተለይም ወደ መኝታ ከመሄዳችን በፊት ሌሎች ምግቦችን በመመገብ ጥራት ያለው እንቅልፍ ማግኘት እንደሚቻል ጥናቶች አመልክተዋል። ምግብ ወይስ አመጋገብ? በርካታ ጥናቶች የእንቅልፎችን ጥራት ጉዳይ በምንመገበው እራት ውስጥ አጥብቀው ነው የሚመለከቱት። የተወሰኑ ሙከራዎችም ቼሪ የተባለውን ፍራፍሬ ጁስ መጠጣት ጥሩ እንቅልፍ እንድናገኝ እንደሚረዳ ደርሰውበታል። ሌሎች ጥናቶች ደግሞ ኪዊ የተባለውን ፍራፍሬ ከመኝታ በፊት መመገብ ጠቃሚ ነው ብለው ለብ ያለ ወተት መጠጣትም ለመተኛት እንደሚረዳ የተወሰኑ ጥናቶች አረጋግጠዋል። ወተት በውስጡ ከፍተኛ መጠን ያለው ትሪፕቶፋን የተባለ ንጥረ ነገር አለው። ይህም እንድንተኛ የሚረዳን ሜላቶኒን ሆርሞን በሰውነታችን እንደሚያመነጭ ያደርጋል። በመሆኑም ወዲያው እንቅልፋችን እንዲመጣ ይረዳል። ሜላቶኒን እንቅልፋችን የሚቆጣጠር ሲሆን በተለይም እየመሸ ሲሄድ ሰውነታችን ይህንን ሆርሞን በብዛት ያመነጫል። ሜላቶኒን እንደ እንቁላል፣ ዓሳ፣ ኦቾሎኒ እና ጥራጥሬ ካሉ ምግቦች ማግኘት እንችላለን። እነዚህን በሜላቶኒን የበለጸጉ ምግቦች መመገብ የእንቅልፍ ጥራታችንን እንደሚያሻሽል እና ያልተቋረጠ እንቅልፍ እንድናገኝ እንደሚረዳ በርካታ ጥናቶች አረጋግጠዋል። ነገር ግን ከመኝታ በፊት ማንኛውም ሆነ የተወሰነ ምግብ ሆነ መጠጥን በመምረጥ መውሰድ ብቻ እንቅልፍ ለማሻሻል እንደማይረዳ የሚሞግቱ ጥናቶችም አሉ። እነዚህ ጥናቶች በአጠቃላይ በቀናችን ውስጥ የምንመገበው ምግብና የአመጋገብ ስርዓታችን ወሳኝ ነው ይላሉ። ቀኑን ሙሉ እንደ ነገሩ ተመግባችሁ ከመኝታ በፊት አንድ ብርጭቆ ጣፋጭ ቼሪ ጁስ መጠጣት በቂ ነው ብሎ ማሰብ አይቻልም ይላሉ በኮሎምቢያ ዩኒቨርሲቲ ተቋም የሥነ ምግብ ሕክምና ፕሮፌሰር የሆኑት ማሪ ፕሬሲንቶ ኦንጆ። ፕሮፌሰሯ እንደሚሉት ሰውነታችን ለእንቅልፍ የሚረዳው ኒውሮ ኬሚካሎች ለማመንጨት የሚጠቅሙንና ከምንመገበው ምግብ የሚወስዳቸውን ንጥረ ነገሮች በ2 ሰዓት ውስጥ ሊያገኝ አይችልም። ስለዚህ የእንቅልፍ ጥራታችንን የሚያሻሽሉት በቀን ውስጥ የምንመገባቸው ምግቦች እንደሆነም ያሰምሩበታል። ታዲያ ምን አይነት የአመጋገብ ስርዓት እንከተል? ጥናቶች እንደሚያሳዩት ለጥሩ እንቅልፍ ያልተፈተጉ ጥራጥሬዎችን፣ የወተት ተዋጽኦና ዓሳን ጨምሮ በፕሮቲን የበለጸጉ ምግቦችን ያካተቱና ከእጽዋት የሚገኙ ምግቦች ላይ የተመሰረተ አመጋገብ በጣም ጠቃሚ ነው ይላሉ በአሜሪካ ሚችጋን ዩኒቨርሲቲ የሥነ ምግብ ሳይንስ ፕሮፌሰር የሆኑት ሚርካ ጃንሰን የእንቅልፍ የአመጋገብ ስርዓት ግንኙነት በተመለከተ በአውሮፓውያን 2021 በሰሩት ጥናት ለ3 ወራት በተከታታይ በየቀኑ በአብዛኛው ፍራፍሬና አትክልቶች መመገብ የጀመሩ ሰዎች እንቅልፋቸውን በአስደናቂ ሁኔታ ማሻሻል እንደቻሉም አረጋግጠዋል። ዝቅተኛ መጠን ያለው ትራይፕቶፋን ንጥረ ነገር መውሰድ ከአጭር የእንቅልፍ ጊዜ ጋር የሚገናኝ ሲሆን ለእንቅልፍ እጦት የመጋለጥ ዕድል ከፍተኛ ያደርጋል። ባካሄዱት ጥናት ላይም የተሳተፉ ከ1000 በላይ ሰዎች በየቀኑ የሚወስዱትን የፍራፍሬና የአትክልቶች መጠን እንዲጨምሩ ታዘው ነበር። ይህም በጭማሪ እንቅልፍና አመጋገብ ያላቸው ግንኙነት ያሳየ ነበር። በዚህ ዙሪያ በርካታ ጥናቶች እንዲካሄዱ አስችሏል። የማህበረሰቡ ጥናቶች እንደሚያሳዩትም ጤናማ አመጋገብ ያላቸው ሰዎች የተሻለ እንቅልፍ አላቸው፣ ጥሩ እረፍት ስለሚኖራቸው ጥሩ ምግቦች የመምረጥ ዕድልም አላቸው። በተለይ ሴቶች በቀን ውስጥ ተጨማሪ 3 ጊዜ ወይም ከዚያ በላይ ፍራፍሬና አትክልቶችን ከተመገቡ በኋላ የእንቅልፍ እጦት ምልክቶች ከ2 እጥፍ በላይ እንዳሻሻሉ ጃንሰን በጥናታቸው
አረጋግጠዋል። ለዚህ ምክንያት ፍራፍሬና አትክልቶች፣ ስጋ፣ ከወተት ተዋጽኦ፣ ኦቾሎኒ፣ አዝዕርት እና ያልተፈተጉ ጥራጥሬዎች ለእንቅልፍ ወሳኝ የሆኑ አሚኖ አሲድ ትሪፕቶፓንን ስላላቸው ነው። ባለፈው ዓመት በስፔን በተካሄደው ጥናት ከ11,000 በላይ ተማሪዎች ስለ እንቅልፍ ልምዳቸውና አመጋገባቸው ተጠይቀው ነበር። ከእነዚህም መካከል ሩብ ያህሉ በቀን ውስጥ ዝቅተኛ የትሪፕቶፓን ይዘት ያላቸው ምግቦች የሚመገቡ መሆናቸውን፣ የእንቅልፍ ልምዳቸው በጣም አስከፊ እንደሆነ ጥናቱ ደርሶበታል። አጥኚዎችም ዝቅተኛ መጠን ያለው ትሪፕቶፓን ይዘት መውሰድ ከአጭር የእንቅልፍ ጊዜና ለእንቅልፍ እጦት ከመጋለጥ ዕድል ጋር የተገናኘ መሆኑን ደምድመዋል። በመሆኑም ንጥረ ነገር የበለጸጉ ምግቦችን በበቂ ሁኔታ መውሰድ እንቅልፍ እንደሚያሻሽል አመልክተዋል። ጃንሰን እንደሚሉትም ትሪፕቶፓን ወሳኝ የሆኑበት ምክንያቶች ነርቮቻችን መልዕክት እንዲያስተላልፉ የሚረዳውን ሴሮቶኒን ወደ ሜላቶኒን የሚቀይር ንጥረ ነገር ስለያዘ ነው። ሰውነታችን ትሪፕቶፓን ከሌለ ወይም ሜላቶኒን የተባለው ንጥረ ነገር በቀጥታ ከምግብ የማይገኝ ከሆነ በሰውነታችን ውስጥ የሚመነጨው ሜላቶኒን ይቀንሳል ብለዋል ጃንሰን። ሆኖም በትሪፕቶፓን የበለጸጉ ምግቦች መመገብ ብቻ በቂ እንዳልሆነ ይናገራሉ። በዚህም ንጥረ ነገር የበለጸጉ ምግቦች ከፍተኛ አስርና ካርቦሃይድሬት ካላቸው ምግቦች ጋር መመገብ ማግኘት እንችላለን። እነዚህ ምግቦች በተገቢው መንገድ ስለሚፈጩ እንቅልፋችን ወደሚሻሻልበት አንጎል በቀላሉ እንደሚያመሩ ያደርጋል። ከዚህም በተጨማሪ እጽዋት ላይ የተመሰረተ አመጋገብ እንቅልፍን እንደሚያሻሽል የሚያደርጉ ሌሎች በርካታ መንገዶች አሉ። በእጽዋት የበለጸጉ አመጋገብ በሰውነት ውስጥ የሚከሰት መቆጣትንና ኢንፍላሜሽን ይቀንሳል። አንዳንድ ጥናቶችም ዝቅተኛ የሰውነት ኢንፍላሜሽን ከጥሩ የእንቅልፍ ጥራት ጋር እንደሚገናኝ አመልክተዋል። ሴንት ኦንጁ በጥናታቸው ጥሩ እንቅልፍ በአንጀታችን ውስጥ ጠቃሚ ባክቴሪያዎች እንዲኖሩ ከሚያደርጉ በ10 ከበለጸጉ ምግቦች ጋር እንደሚገናኝ አረጋግጠዋል። ጤናማ አንጀት ደግሞ ከአንጀት-አንጎል ግንኙነት ጋር በተያያዘ እንቅልፍ እንደሚያሻሽል ጥናቶች አሳይተዋል። ማግኔዚየም የተባለው ንጥረ ነገር በእጽዋት የበለጸገ አመጋገብ ለጥሩ እንቅልፍ ጠቃሚ መሆኑ ሌላኛው ማሳያ ነው። እንስሳት ላይ የተሰሩ ጥናቶችም ጥሩ እንቅልፍና ፖሊፊኖል የተባለውን ንጥረ ነገር ያላቸው ወሳኝ የሆኑ እጽዋቶችን ከመመገብ ጋር ያለው ግንኙነት አሳይተዋል። ሆኖም ሴንት ኦንጁ እንደሚሉት ይህንን በሰው ላይ በሚሰሩ ጥናቶች መገምገም አስቸጋሪ ነው። ምክንያቱም የተለያዩ ምግቦች ያላቸው የፖሊፊኖል ይዘት የሚያሳዩ መረጃዎች ስለማይኖሩ አንድ ሰው ምን ያህል ፖሊፊኖል ንጥረ ነገር ያላቸው እጽዋቶች እንደተመገበ ለመለካት አዳጋች ነው። ቢሊካን እንኳን ትክክለኛ መሆን አይችልም ብለዋል። ምክንያቱም የፖሊፊኖል መጠን እንደ አዝርዕቱ አይነት ይለያል። አዝርዕቱን በሚበቅልበት የአፈር አይነት፣ የአየር ጸባይና የእርሻ ስራ ሂደት ምክንያት መጠኑ ከዓመት ዓመት ይለያል። ይህም በእጽዋት ውስጥ ባለው ሜላቶኒን መጠንም ላይ ተመሳሳይ ሲሆን እጽዋቱ የትና በምን አይነት ሁኔታ መብቀላቸው ላይ ይመሰረታል። ማግኔዥየም ለእንቅልፍ ምን ያህል ይረዳል? ማግኔዥየም በእጽዋት ውስጥ የሚገኝ ንጥረ ነገር ሲሆን ለእንቅልፍ ጥሩ። ምክንያቱም ማግኔዥየም ኮርቲሶል የተባለው የስትረስ የጭንቀት ሆርሞን በመቀነስ የነርቭ ስርዓታችንን ለማረጋጋት ይረዳል። በመሆኑም ከ30 ዓመት በላይ የሆናቸው አዋቂዎች በቀን 420 ሚሊግራም ማግኔዥየም እንዲወስዱ ይመከራል። ማግኔዥየም አረንጓዴ ቅጠል ባላቸው አትክልቶች፣ በቆስጣ፣ ጥራጥሬ፣ አዝርዕትና ኦቾሎኒ ውስጥም ይገኛል። ሆኖም በርካታ ሰዎች እነዚህ ንጥረ ነገሮች አይገኙም። ባለሙያዎች እንደሚሉት ለእነዚህ ምክንያቶች የምዕራባውያን የአመጋገብ ስርዓት ነው። ምዕራባውያን የጠዋት ውጤቶችን ብዙም የማይመገቡ ሲሆን በፋብሪካ የተቀነባበሩ ምግቦችን ያዘወትራሉ። ከዚህም በተጨማሪ የእርሻ መሬት ደጋግሞ ማረስ እጽዋት የሚበቅሉበት በአፈር ውስጥ ያለውን የማግኔዥየም መጠን ይቀንሰዋል። በአሜሪካ ፍሎሪዳ ጃክሰንቫይል ዩኒቨርሲቲ የአካል ብቃት እንቅስቃሴ ሳይንስ ፕሮፌሰር የሆኑት ሄዘር ሃውሲንግ-ብላስ ባለፈው ዓመት በሰሩት ጥናታቸው ድካም የእንቅልፍ ስርዓት ያላቸው ሰዎች የማግኔዥየም አወሳሰዳቸው ደካማ በጥናቱም የተሳተፉ ሰዎች ለ2 ሳምንት ያህል ከመተኛታቸው 1 ሰዓት ቀድመው ማግኔዥየም እንዲወስዱ፣ በሌላ ጊዜ ደግሞ ለ2 ሳምንት ያህል ፕሌስፎ ኪኒን እንዲወስዱ ተደርጎ ነበር። የእነዚህ ሰዎች የእንቅልፍ መጠን የተለካ ሲሆን
ሲተኙ የተሰማቸው እረፍትም ተመዝግቧል። በዚህም ማግኔዥየም የወሰዱ የጥናቱ ተሳታፊዎች ፕሊስፖኪኒን ከወሰዱ ጋር ሲነጻጸር ጥሩና ያልተቆራረጠ እንቅልፍ ማግኘት እንደቻሉ ሃውስብላንስ በጥናታቸው አረጋግጠዋል። ይህ ውጤት ከ2 ሳምንት በላይ ለበለጠ ጊዜ እንደሚቀጥል ቢገምቱም እርግጠኛ ግን አይደሉም። ሆኖም ጥሩ ጥራት ያለው ማግኔዥየም ሰፕሊመንት ደጋፊ መድኃኒት ሰዎች ጥሩ እንዲተኙ ቢረዳቸውም ችግሩ ግን እስከ ወዲያኛው የሚያስወግድ አይደለም። በመሆኑም ወሳኝ ነገር ከመተኛታችን ከጥቂት ሰዓት በፊት ምግብ መመገብ፣ በተለይ ብዙ ካሎሪ ያላቸው ምግቦችን በመኝታ ሰዓት አቅራቢያ ለመመገብ ይመከራል ብለዋል ኤሪካ ጃንሰን። በእርግጥ ይህንን ማድረግ ብቻ በቂ አይደለም። አካላዊ እንቅስቃሴ ካላደረጋችሁ እና በፋብሪካ የተቀነባበሩ ምግቦች መመገብ ካላቆማችሁ እንዲሁም ቋሚ የሆነ የመንቂያና የመተኛ ሰዓት ካላስቀመጣችሁ በስተቀር የልባችሁን የእንቅልፍ ችግር ማስወገድ አትችሉም ይላሉ ጃንሰን። ማግኔዥየም የእንቅልፍ እጥረት ሊያሻሽል የሚችልበት ሌላኛው ምክንያት የአእምሮ ጤና ወሳኝ የሆነ ጥቅም ስላለው ነው። ጥናቶች እንደሚያሳዩት ድብርትና ድካም የእንቅልፍ ስርዓት እርስ በርሳቸው የተገናኙ ናቸው። በ2017 የተሰራ አንድ ጥናት በየዕለቱ ማግኔዥየም መውሰድ ለድብርትና ጭንቀት መሻሻል ወሳኝ መሆኑንም አሳይቷል። በሌላ በኩል ፍራፍሬ፣ አትክልቶች መመገብ የድብርት ምልክቶች ለማሻሻል እንደሚረዳም ጥናቱ አመልክቷል። የምንመገብበት መንገድ አስተዋጽኦ ይኖረው ይሆን? አጥኚዎች እንደሚሉት በጥንቃቄ የተመረጡ የምግብ ይዘቶች ያካተተ እራት መመገብ ብቻ የማታ እንቅልፍን ለማሻሻል በቂ አይደለም። በመሆኑም በቀን ውስጥ ምግብ የምንመገብበት ሰዓት ወሳኝ አለው። ወደ መኝታ ከመሄዳችን በፊት ልናደርግ የሚገባ አንደኛ ወሳኝ ጉዳይ ከጥቂት ሰዓት በፊት መመገብ ማቆም ነው። በተለይም ደግሞ ብዙ ካሎሪ ያላቸው ምግቦችን አለመመገብ ይመከራል ብለዋል ጃንሰን። በቀን ውስጥ በቁርስ ጀምሮ ወደ መኝታ ከመሄድ በፊት ቀደም ብሎ እራት መመገብ ከእንቅልፍ ጥራት ጋር እንደሚገናኝ ጥናቱ ጠቁሟል። ጥናት እንደሚያመለክተው በቀን ውስጥ የመጨረሻ ምግባችን የምንመገብበት ሰዓት ወደ እንቅልፍ ሰዓት ማስጠጋት እንቅልፍ እንዲጥለን የሚወስደውን ጊዜ እንደሚጨምርም ያደርጋል። በቀንና በማታ መካከል ግልጽ የሆነ ልዩነት ከፈጠርን አእምሯችን የእንቅልፍ ሰዓታችን በቀላሉ እንዲለይ ያስችለዋል የሚሉት ጃንሰን፣ አእምሯችን ጠዋት ታድሶ ይነሳል፣ እንዲሁም ጠዋት ላይ ለብርሃን መጋለጥ የሰውነታችን ሰዓት እንደገና ለማስተካከል ይረዳል ብለዋል። የምንመገብበት ሰዓት ሰውነታችን ስንት ሰዓት እንደሆነ የምንነግርበት ሌላኛው መንገድ ነው። በመሆኑም ተመሳሳይ ነገር በተመሳሳይ ሰዓት የምናደርግ ከሆነ ሰውነታችን ስራ እየሰራ እንደሆነ ይሰማዋል። እንዲሁም ቁርሳችሁን ስትመገቡ በወተት ተዋጽኦ የበለጸጉ ምግቦች በቀን ብርሃን መመገብ ጨለማ ከሆነ ትንሽ ክፍል ውስጥ ከመመገብ በጣም ጠቃሚ እንደሆነ አንድ ጥናት ጠቁሟል። አጥኚዎች እንደሚሉትም በቀን ብርሃን መመገብ ሰውነታችን ለእንቅልፍ ጥረት የሆነውን ተጨማሪ ሜላቶኒን እንዲያመነጭ ይረዳል። ሆኖም ሲተን ኦንጅ ከእጽዋት የምናገኘው ሜላቶኒን ሰውነታችን በሚያመነጨው ሜላቶኒን ላይ ተጽዕኖ ይኖረው እንደሆነም ይህም እንቅልፋችን ላይ ምንም አይነት ተጽዕኖ ሊኖረው እንደማይችል ተመራማሪዎች መልስ አላገኙም። በተጨማሪም የምግብ አመጋገብ ስርዓታችን በምንመገበው ምግብ ይወሰናል። ይህ ስለ እንቅልፍ ወሳኝ ሊሆን ይችላል በሚለው ላይ ተጨማሪ ምርመሮች መፈለግ ያስፈልጋል ብለዋል። ይህ ዘርፍ ለምርምር አስቸጋሪ የሆነ ዘርፍ እንደሆነም ጃንሰን ይስማማሉ። በምግባችን ውስጥ ምን ያህል ሜላቶኒን መጠን በእንቅልፍ ላይ ውጤት እንደሚኖረው ጨምሮ ብዙ ያልተመለሱ ጥያቄዎችም አሉ። ብርሃን ከአመጋገብ ይልቅ በሜላቶኒን ላይ ከፍተኛ ተጽዕኖ ይኖረው አይኖረው አሊያም አብረው ይሰሩ ለማጥናት አስቸጋሪ ነው ይላሉ ጃንሰን። ጥሩ እንቅልፍ ለማግኘት አመጋገባችን ማሻሻል በብዙ ምክንያት በእጽዋት የበለጸጉ የአመጋገብ ስርዓት ለእንቅልፍ ጠቃሚ ነው። ከዚያም በተጨማሪ ይህን ማድረግ ለሚችሉ በቀን ውስጥ የመመገቢያ ሰዓታቸው ቋሚና ተመሳሳይ ማድረግ ለእንቅልፍ ይረዳል። ሆኖም ለእንቅልፍ መፍትሄ የሚሆነው አመጋገብ ብቻ አይደለም። ተመራማሪዎች በቀን ውስጥ የምናደርገው እንቅስቃሴ መጠን የአእምሮ ጤናና ለብርሃንና ለጨለማ ተጋላጭነታችን እንቅልፋችን ይወስናል። ሴንት ኦንጆን በድካም የእንቅልፍ ህይወትና እንደ ኢንሶምኒያ ወይም አፕኒያ ባሉ የእንቅልፍ ችግር መካከል ያለውን ልዩነት መለየት እንደሚገባም ይመክራሉ። የእንቅልፍ መዛባት ችግር ካለብን መመርመር እና ሕክምና ማድረግ ያስፈልጋል የሚሉት ሴንት ኦጆን የአመጋገብ ስርዓታችን የሕክምናው አካል ቢሆንም አንዳንድ ሰዎች ከዚህ ተጨማሪ ነገር ሊያስፈልጋቸው ይችላል ብለዋል። ማሳሰቢያ፣ ይህ ጽሑፍ ለጠቅላላ እውቀት ብቻ የቀረበ ሲሆን የዶክተር ወይም የሌሎች ጤና ባለሙያዎች የሕክምና ምክር አይተካም። በመሆኑም ማንኛውም የሚያሳስባችሁ የጤና አካል ሲገጥማችሁ ሐኪም ማማከርዎን እንዳይዘነጉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።